የኢትዮጵያ የኮንስትራክሽን ዘርፍ በኢትዮጵያ ጠቅላላ ምርት ወይም ጂዲፒ ውስጥ ያለው ድርሻ በየዓመቱ እየጨመረ ሄዷል። ለዚህ ደግሞ አንዱ መነሻ ምክንያት ለግብአት የሚሆኑ የኮንስትራክሽን ምርቶች በስፋት በኢትዮጵያ ውስጥ እየተመረቱ መገኘታቸው ነው። ከዚህ ቀደም እንደምናስታውሰው ኢትዮጵያ እንደ ሲሚንቶ ባሉ ግብአቶች በብዙ ስትፈተን ቆይታለች። በሌላ በኩል ደግሞ በሴራሚክ ምርቶች ከውጭ በማስገባት የምትታወቀው ሀገር አሁን ይህንን መልኳን መለወጥ የሚያስችላትን ስራ እየሰራች ትገኛለች። አሁን የምንገኝበት የግራንዲየር የሴራሚክ ማምረቻ ከግንባታ እስከ ምርት ድረስ 9 ወራት ብቻ ፈጅቶበታል። ይህም ኢትዮጵያ ለውጭ ቀጥታ ኢንቨስትመንት ያላትን ምቹነት የሚያመላክት እንደሆነ ይነሳል። ይህ ፋብሪካ ለየት የሚያደርገው ሌላው ጉዳይ የሀገር ውስጥ ግብአቶችን በስፋት የሚጠቀም መሆኑ ነው። እስከ 90% የሚሆኑ ግብአቶችን በዚሁ በኢትዮጵያ የሚያገኘው ይህ የሴራሚክ ማምረቻ ፋብሪካ በዛሬው ዕለት በኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ ተመርቆ ክፍት ሆኗል። ይህ የሴራሚክ ማምረቻ በዘመናዊ ማሽኖች ታግዞ በቀን እስከ 30,000 ስኩዌር ሜትር ያክል ሴራሚክ ያመርታል። 60 በ60 የሆኑት እነዚህ ሴራሚኮች በወር ስናባዛው እስከ 900,000 ያክል የሴራሚክ ምርቶችን ከዚህ ፋብሪካ ብቻ ኢትዮጵያ ማግኘት ትችላለች። በአመት እንኳን ብንወስደው ከ328 ሚሊዮን ስኩዌር ሜትር በላይ የሆነ የሴራሚክ ውጤቶችን የሚያስገኝ ፋብሪካ ነው ብሎ መውሰድ ይቻላል። አስቡት፣ ይህንን ምርት ኢትዮጵያ ከውጭ ብታስገባው ልታወጣ የምትችለውን የውጭ ምንዛሬ ስታጓጉዝ የሚወስድባትን ጊዜና በኮንስትራክሽን ወይም በግንባታ ዘርፉ ላይ የሚያመጣውን ተጽዕኖ መመልከት ይቻላል። የኮንስትራክሽን ወይም የግንባታ ዘርፉ በኢትዮጵያ አጠቃላይ ምርት ወይም ጂዲፒ ውስጥ ያለው ድርሻ በየዓመቱ እየጨመረ ሄዷል። ይህንን የሚመጥን የግብአት አቅርቦት በሀገር ውስጥ ማምረት ደግሞ በአንድ በኩል አስፈላጊውን ፍጥነት ተከትሎ የግንባታ ዘርፉ እንዲያድግ ያስችላል። በሌላ በኩል ደግሞ ይህ ፋብሪካ መከፈቱ በራሱ እስከ 1000 የሚሆኑ የተለያዩ ዜጎች የስራ ዕድል ተጠቃሚ እንዲሆኑ በማስቻሉ ምክንያት ለነዚህ ዜጎች የዕለት ገቢያቸውን የሚያገኙበት የዕለት ጉርሳቸውን የሚያገኙበት የስራ ዕድል ተፈጠረ ማለት ነው። ይህ የግራንዲየር የሴራሚክ ማምረቻ ፋብሪካ ለሌሎች አምራቾች ወደ ኢትዮጵያ መጥተው ኢንቨስትመንታቸውን ለማፍሰስ አንድ ማሳያ ነው ብሎ መውሰድ ይቻላል። ኢትዮጵያ በውጭ ቀጥታ ኢንቨስትመንት ከምስራቅ አፍሪካና ከአፍሪካ ሀገራት ያላትን ተመራጭነት የሚያሳየው አንዱ የግራንዲየር የሴራሚክ ማምረቻ ፋብሪካ በ9 ወራት ብቻ የንግድ ፍቃድ ወስዶ ግንባታውን አከናውኖ የምርት ሂደቱን ለገበያ ማቅረብ የቻለ ፋብሪካ ነው። በቻይኖች ባለሀብት የተቋቋመና በሞጆ ከተማ ውስጥ የሚገኝ ፋብሪካ ነው። ይህ ፋብሪካ በ300,000 ስኩዌር ሜትር ቦታ ላይ ያረፈ ግዙፍ ፋብሪካ ነው። ፋብሪካው የተላበሳቸው ዘመናዊ ማሽነሪዎችም ጥራት ያላቸው የሴራሚክ ምርቶችን ለሀገር ውስጥና ለዓለም አቀፍ ገበያ ለማቅረብ የሚያስችሉ ሆነው የተዘጋጁ ናቸው።